ከተሸነፍን አቅፈን ስልጣን እናስረክባቸዋለን። ምናልባት የማሸነፍ እድል ካጋጠመኝ እኔ ካሸነፍኩ እኔ ቆርጠዋለሁ። ሰላም ዩቲዩብ እንደምቆያችሁ እንደምናረፈዳችሁ ነው። ዛሬም በወቅታዊና በአዲስ በሆነ መረጃ ተመልሼ መጥቻለሁ። የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ በዛሬው የምርጫ ሰዓት ላይ ምን ተፈጠረ የሚለውን ነገር አብረን የምንመለከተው ይሆናል። በአጠቃላይ የምንመለከተው በዚህ ምርጫ ፕሮግራም ላይ በዚህ ምርጫ ጊዜ ላይ ምን እየተፈጠረ ነው፣ ምንስ ተካሄደ የሚለውን ነገር አብረን የምንመለከተው ይሆናል። በዚህ ቪዲዮ ላይ ምንም አይነት ሐሳብና አስተያየታችንን አንሰጥም። እናንተ ሐሳብና አስተያየታችሁን ኮሜንት ቦክስ ላይ ታሰፍሩልኛላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመመልከታችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ከዚህ ቀደም እንደነበረው ምርጫ ኮረጆ አንሰርቅም። ያለፉ ማንኛውም ተፎካካሪ ግለሰቦች በታላቅ አክብሮት እንቀበላለን። በጋራ የሚያሰራ ሁኔታ ካለም ከምን ጊዜውም በተለየ መንገድ ከናንተ ጋር በትብብር ለመስራት በእኛ በኩል ዝግጁ መሆናችንን ደግሜ ላረጋግጥላችሁ ፈልጋለሁ። ይህንን ባህል ማስቀጠል ከቻል በሕግ አውጪው ምክር ቤት ውስጥ በምናወጣቸው ሕጎች፣ ስትራቴጂዎች፣ ፖሊሲዎች ጠቃሚ የውይይት መድረክ በመፍጠር ሀገራችንን አስቀድመን በጋራ መንግስታችንን ልናጠናክር እንችላለን። ከዚያም ባሻገር በምርጫ ሙሉ በሙሉ ያሸነፉ ወይም የተወሰነ ድምፅ አግኝተው ማሸነፍ የማይችሉ የሚፎካከሩ ግለሰቦችና ፓርቲዎች በሚያገኙት ድምፅ ልክ መንግስት አስፈላጊውን አክብሮትና በጋራ የመስራት እኔ ካሸነፍኩ እኔ ቆርጠዋለሁ። እኔ ማሸነፍ ባልችልና አንዳችሁ ደግሞ መሪ ብትሆኑ ከናንተ አንዳችሁ ካሸነፋችሁ እናንተ ሪቫን ስትቆርጡ ማየት ፈልጋለሁ። አሁን ይሄ የእድር ስብስብ ምንም ትርጉም የለውም ለኔ። እኔ አጀንዳ አድርጌ የማየው ጉዳይ አይደለም። የሚያስጨንቀኝ እኔ ያሉ ሀገር የኔሽን ቢልዲንግ ትርክቶች ያስጨንቁኛል እንጂ እንደዚህ አይነት ጉዳይ ብዙ ማስጨነቅ የለበትም ብዬ ነው ማስበው። ለውጥ አልመጣም ተራማጅ ያልነው መሪ አድሃሪ ሆነ የሚል እሳቤ ይመስለኛል። እና በአንድ በኩል ብቻ የነበረውን ንግግር ከደገምን ችግር እንዳይመጣ ያኔ የነበረውን በሽታ በደንብ ገምግሞ አሁንም ትምህርት መውሰድ ያስፈልጋል። አዲስ ሰው፣ የተማረ ሰው፣ የተለየ ሐሳብ ያለው ሰው ለማየት ፍላጎት የለውም የኛ ሲስተም። ያኔም ዛሬም አሁን ተነስቼ እኔ ከናንተ ውስጥ ሁለት ሰው ሚኒስቴር ባደርግ የመጀመሪያው ጣጣ የሚፈጠርብኝ ቤቴ ውስጥ ነው። ዝግጁ አይደለም። ብቃት ያለው ሰውም እያየ ለመቀበል ዝግጁ አይደለምና የዚያ ተቀጽያ እንዳይሆን በአንድ በኩል ብቻ የአርበኛና የባንዳ በሚል ሮንግ ሜሴጅ እንዳናስተላልፍ እሱም ይኖራል በውስጡ፣ ግን እሱ ብቻ ባይሆን ብዬ ነው። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛቸዋለሁ። ካልተገናኘንም ሰላም ሁኑ። ያሸነፈ ወይም ያሸነፉ ፓርቲዎች በጋራ ኢትዮጵያን የሚያልቅ መንግስት እንደሚመሰርቱ ካላሸነፍን ልናስረክባችሁ፣ በጋራ የሚያሰራ ሁኔታ ከተፈጠረ ከናንተ ጋር ልንሰራ፣ ካሸነፍን ኢትዮጵያን ልናሸጋግር ቃላችን ልንጠብቅና ላናጥፍ በእኛ በኩል ዝግጁ መሆናችንን በምርጫው ሂደት የሚፈጠር ማንኛውም ስህተት ካለ ከናንተ ሰምተን ከናንተ ጋር በመተባበር ለማስተካከል ዝግጁ መሆናችንን ተገንዝበን ከሩቅ አይስማሙም፣ አይግባቡም፣ እንደፈለግን እናባላቸዋለን ለሚሉ ሰዎች ኢትዮጵያን ሲሳይ እንዳናረግ ኢትዮጵያንና ኢትዮጵያውያንን ከሁሉ በላይ ልጆቻችን የሚኮሩበት ታሪካዊ ክስተት እንዲሆን በታላቅ ትህትና
ሁላችሁም በአንድ ልብና መንፈስ በጋራ እንድትሰሩ አደራ እያልኩ ለሁላችሁም መልካም ምኞቴን እየተመኘው በዚህ ፓርላማ ብዙ ድምጾች ብዙ ሰዎች እንዲታዩ በግል ያለኝን ፍላጎት በዚህ አጋጣሚ እየገለጽኩ ከፍን በስራ ከፍ በዝና ኢትዮጵያ እንጣላትኛም በዚያፊያ ሁሉም በየድርሻው ይሳተፍ ያገር የውጭውም ሰው ይሰራ ሴት ወንዱ ሀብታም ሳይል ድሃ ላቡን ያፍስስ ወደ አባይ ውሃ ከፍን በስራ ከፍ በዝና ታልላለች ኢትዮጵያ እንጣላትኛም በዚያፊያ ሁሉም በየድርሻው ይሳተፍ ያገር የውጭውም ሰው ይሰራ ሴት ወንዱ የሚያወሩ ያውሩ የሚሳደቡ ይሳደቡ ወጣቶች ህልመኞች እንድትሆኑ መክራችኋለሁ ህልመኞች ሁኑ ለህልማችሁ ትጉ ህልማችሁን ለመጨበጥ ህልማችሁን ፈታችሁ ለማየት የምትተጉ ሁኑ ነገር ግን ከኢትዮጵያ በመስረቅ ከኢትዮጵያ በማጉደል ኢትዮጵያን በማጉደል ማንም ተጠቃሚ መሆን ስለማይችል ልባችን የሰፋ አእምሯችን የሰፋ የሰከነ የሚያስተውል ባሉባልታና በወሬ ሳይሆን በሚታይ ነገር በሚጨበጥ ነገር የሚመራ ይሁን የሚያወሩ ያውሩ የሚሳደቡ ይሳደቡ ነገር ግን እኛ ለኢትዮጵያ በጋራ እንትጋ አመሰግናለሁ ምርጫ ተጭበርብሯል የሚል ነገር ሳይጀመርም በምርጫው ሂደትም ከምርጫው በኋላም በስፋት ተዘምቷል የተደራጁ ኃይሎች ባልተለመደ መንገድ ሽብር ለመፍጠር ሞክረዋል በብዙ አገራት የሚታይ በሽታ ስለሆነ አሁን ባለው የሶሻል ሚዲያ ዘመን ምንም አይነት ፈተና አይገጥመንም ብሎ ማሰብ ስራን ካለማወቅ ሰርቶ ካለማወቅ የሚነሳ ካልሆነ በስተቀር ችግር ቻሌንጅ ይገጥመናል ቻሌንጁን በተቻለ መጠን ቀድመን ተንብየን ገምተን እቅድ አውጥተን ለዛ እቅድ ተገዝተን የምንሰራ ከሆነ ግን ከሞላ ጎደል የተሻለ ነገር ማድረግ ይቻላል የኢትዮጵያ ሕዝብም የሚፎካከሩ ኃይሎችም ማሰብ ደጋግሞ ማሰብ የሚጠበቅባቸው ነገር ስልጣን ለመያዝ ያለው መንገድ አንድ ብቻ ነው እሱ ምርጫ ነው ስላል ከዚያ ውጭ ያሉ ህልሞች በሙሉ ስለማይሳኩ ይህ ብቸኛውን መንገድ እንዳይበላሽ እንዳይስተጓጎል በትብብር በመደጋገፍ መንፈስ መስራት ጥሩ ይሆናል ኢትዮጵያ ውስጥ የሚደረጉ ስልጣን ለመያዝ የሚደረጉ ሁሉም አይነት የትግል ስልቶች ወይም ታግለንባቸዋል ወይም አሸንፈናቸዋል አዲስ ትግል ስልት የለም እኛ ጋር ሰርፕራይዝ የለም እናቀዋለን አሁን የሚደረገውን ጩኸት እናቀዋለን የማይሰራ ስልት ነው የሚሰራው ስልት ዴሞክራሲያዊና ሰላማዊ የምርጫ ስልት ብቻ ነው ከሰላምና ጸጥታ አንፃር እንኳን ብናየው አሁንም በተለያዩ የሀገሪቱ ክፍሎች በነጻነት ወጥቶ መንቀሳቀስ ስጋት ሆኗል ችግር ሆኗል በተለያየ ቦታ ላይ በተለያዩ ግጭቶች ዜጎቻችን በአሳዛኝ ሁኔታ ያለፉ ነው የሞቱ ነው ይሄ ባለበት ሁኔታ በምርጫ ውስጥ እንቅስቃሴ አድርጎ የተሻለና ፍትሃዊ ምርጫ ለማካሄድ ይቻላል ብለን አናምንም በፓርቲዎች ዝግጁነት አንፃር ምቹ የመወዳደሪያ ሜዳ እኩል የመወዳደሪያ ሜዳ ተመቻችቷል ብለን አናምንም አሁንም በፖለቲካ አመለካከታቸው የታሰሩ የፖለቲካ አመራሮች አሉ እነዚህ ተፈተው እንደ ሀገር አጠቃላይ የውይይትና የድርድር መድረክ የእርቅ መድረክ ፈጥረን በችግሮቻችን ዙሪያ ተወያይተን ችግሮቻችንን ፈተን ወደ ምርጫ ውስጥ የምንገባበት ሁኔታ ካልተፈጠረ በስተቀር አሁን ተቻኩሎ ወደ ምርጫ ውስጥ መግባት አገሪቱን ወደ ባሰ ውጥንቅጥ ውስጥ ሊከት ስለሚችል ከዚህ አንፃር
በምርጫ ቦርድም ሆነ በመንግስት በኩል ያለው ምርጫ ለማድረግ የሚካሄደው መቻኮል ለጊዜው ጋብ ብሎ ችግሮቻችንን በውይይትና በድርድር በእርቅ መንፈስ ፈተን እጅ ለእጅ ተያይዘን ወደፊት የምንጓዝበት ሁኔታ መፈጠር አለበት። ማሸነፍ ማለት የያዝከው ወንበር ላይ እስክትሞት መቆየት ማለት አይደለም። ማሸነፍ ማለት ላስቀመጥከው ፕሪንሲፕል መገዛት ማለት ነው። ያ ፕሪንሲፕል እስካለ ድረስ አሸናፊ ነህ አንተ። በእናንተም ማሸነፍ ብቻ ሳይሆን መሸነፍ እንዳለ ማመን ያስፈልጋል። ሁለተኛ የፖለቲካ ፓርቲ አሸንፎ ስልጣን ላይ ባይቀመጥም በሐሳብ በቀጣይነት ማሸነፍ ይቻላል። ምን ፈርመው ስልጣን ባይኖረንም በፊርማችን የምናዘው ገንዘብ ባይኖርም በሐሳባችን ብዙዎችን ኢንፍሉዌንስ ማድረግ ስለምንችል ስልጣን ላይ ያለውን ጨምሮ በዚህ አግባብ መምራት እንደሚቻል ማሰብና መሄድ ያስፈልጋል። የሚቀጥለው ምርጫ ያለንከን ዲሞክራሲያዊ ሆኖ ቢፈጸም የሚሸነፍ ኃይል ከኛ ውስጥ አይኖርም። ሁላችን አሸናፊዎች ነን። 97 እንንትና ሞቱ፣ እንደዚህ ጊዜ እንደዚህ ሆኑ ከሚለው ወተን ሰው ሳይሞት ዲሞክራሲያዊ ምርጫ ካደረግን በኋላ ከናንተ መካከል የሆነ ሰውዬ እዚህ ቦታ የሚቀመጥ ቢሆን እኔ በሰላም እዛ ተቀምጬ ከሱ ጋር መነጋገር ከቻል እኔ ማሸነፍ ያለው እሱ ማሸነፋል። ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ደሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በምርጫ ነው የሰጣችሁን፣ በምርጫ ውሰዱት ስትፈልጉ። ሁሉም ስልጣን ክፍት ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። በአፈሙዝ ግን በፍጹም እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም። ማንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳን ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን አልፋለን። ምን ያገዳድለናል? ትክክል አይደለም እሱ። ለዚህ ነው የግጭቱ ጉዳይ ከባድ የሚሆነውና እርሶ ከፈለጉ በአንድ ጊዜ ይፈቱታል ችግር የለውም ላልሽው እህቴ፣ እንደዛ ግን አይደለም። እንደዛ ፍላጎቶች አሉ። በውስጥ ያለው ብቻ ሳይሆን ከውጭ እኮ ይገዛል፣ ይገፋል። የተከፈላቸው ሰዎች ናቸው እኮ መቀየር አይችሉም። ዝም ብሎ ማድፈጥ ይችላሉ እንጂ መቀየር አይችሉም። ያላንቺ አይነጋልኝም፣ ብቻዬን አይሆንልኝም። ያላንቺ አይነጋልኝም፣ አቻዋች የለኝ ቤዛዬን ያለ መረተይ ግድ የለም። ያላንቺ አይነጋልኝም፣ ብቻዬን አይሆንልኝም። ያላንቺ አይነጋልኝም፣ አቻዋች የለኝ ቤዛዬን ያለ መረተይ ግድ የለም። ዛሬ በኢትዮጵያ 7ኛው ጠቅላላ ሀገራዊ ምርጫ እየተከናወነ ይገኛል። በዚህ መራጮች ድምጻቸውን እየሰጡ ይገኛሉ። ታዲያ ጠቅላይ ሚኒስትሩ በበሻሻ ድምጻቸውን በሰጡበት ወቅት ለጋዜጠኞች ከጸጥታ ጉዳይ ጋር በተያያዘ ይህንን ብለዋል። ሰላም ግን በመንግስት ፍላጎት ብቻ የሚመጣ ተደርጎ መወሰድ የለበትም። ለምሳሌ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። ሚስጥረ ስላሴ ታምራት ድምጻቸውን ሰጡ። በምርጫው ክርክር ወቅት ኢህአፓ ወክለው በሚያደርጉት ክርክርና ንግግር ከፍተኛ ዝናን ያተረፉት የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ድምጻቸውን ሰጥተዋል።
ዛሬ በተለያዩ የአገሪቱ ክፍሎች መራጮች ድምጽ እየሰጡ መሆኑም ይታወቃል። በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ኢትዮጵያን ኢንሳይደር እንደዘገበው በኦሮሚያ እና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉም ቦርዱ ገልጿል። ቦርዱ ይህን ያስታወቀው ዛሬ ሰኞ ግንቦት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን 7ኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ አንድ አይደለችም። ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መልከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይም መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይሄ ኢትዮጵያ ህዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው እላለሁ። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። የምርጫ አስፈጻሚዎች ላደረጉት ተጋድሎ እንዲሁም ማመስገን ፈልጋለሁ። የሚዲያ ሰዎችም በየቦታው ተገኝታችሁ ለምታደርጉ ስራ ማመስገን ፈልጋለሁ። ኢትዮጵያ ትቀጥላለች፣ ኢትዮጵያ ትበለጽጋለች፣ የኢትዮጵያ ታሪክ ይቀየራል። በኢትዮጵያ ውስጥ ጠንካራ ሀገረ መንግስት እንገነባለን። ልጆቻችን እኛ በምንሄድበት የዳዴ መንገድ እንደማይጓዙ ዳግም በእርግጠኝነት መግለጥ እወዳለሁ። እጅግ አድርጌ አመሰግናለሁ። ነባራዊ ሁኔታ ከአንድ ቦታ ተነስቶ ወደ አንድ ቦታ መሄድ እና በሰላም መድረስ በጣም ቅንጦት እና ኢትዮጵያ ውስጥ በነጻነት መንቀሳቀስ በመኪና በተለይ በጣም የማይቻል ነገር ሆኗልና አየር መንገዱ ነው ህዝቡን እያገናኘ ያለው። ልክ አየር መንገዱ ካቆመ በእርግጠኝነት ሁሉ ነገር ይቆምና ሁላችንም የተለያየ ሀገር ላይ የምንኖር ዜጎች ይመስል ማንገናኝና ማንጠያየቅ መሆናችን የማይቀር ነው፣ በዚህ ከቀጠለ ማለት ነው። ሰላም እንደዚህ ርቆን እርስ በርስ ጦርነት ጠዋትና ማታ እያመሰን በሰላም ወጥቶ መግባት ቅንጦት በሆነበት ሀገር ላይ የተራቡና የተቸገሩ ሰዎችን ከመሀል አስፓልት አባሮ ወደ ጥግ በመክተትና አስፓልቱን ጠቅላላ በቆርቆሮ መሸፈን ሳርና ፋውንቴን ምናምን በማድረግ እሱን ብናስተዋውቅ ፈረንጆች ምንድነው ስሙ ድሃና ረሀብተኛ አይሉንም ብለው የሚያስቡ በጣም ብዙ ሰዎች አሉ በዚህ ሰዓት። ማንኛውም ምን ልላችሁ ነው፣ በዚህ ጊዜ የሚያስፈልገን ችግሮቻችንን እንዳሉ አምነን እነዚህ ችግሮች እንዴት አድርገን እንፍታቸው፣ ከረሀብ እንዴት እንውጣ፣ እንዴት ነገሮችን ጠቅላላ እናልማ ብሎ በጋራ መመካከሩ ነው። እንደማይረባ ሰው እያስመሰሉ መኖር ነው እንደ ሀገር መምረጥ ያለብን። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ
ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ አንድ አይደለችም። ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይሄ ኢትዮጵያ ህዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። የምርጫ አስፈጻሚዎች ላደረጉት ተጋድሎ እንዲሁም ማመስገን ፈልጋለሁ። የሚዲያ ሰዎችም በየቦታው ተገኝታችሁ ለምታደርጉ ስራ ማመስገን ፈልጋለሁ። ኢትዮጵያ ትቀጥላለች፣ ኢትዮጵያ ትበለጽጋለች፣ የኢትዮጵያ ታሪክ ይቀየራል። በኢትዮጵያ ውስጥ ጠንካራ ሀገረ መንግስት እንገነባ። እንደተመለከታችሁትና እንዳያችሁት ነው። እናንተ ኮሜንት ቦክስ ላይ ሀሳብና አስተያየታችሁን ታሰፍሩልኛላችሁ። ለዛሬው በዚህ ቀን፣ ቀጣይ በሌላ ቪዲዮ በአዲስ በሆነ መረጃ በወቅታዊ በሆነ መረጃ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ቸር ሰንብቱ።